سبيشال طلب إيرتراويان تغارو أمحارو سلام كازيوم تايطعم سلام سلام زدل تراي نزا فيديو زي الله كيرو يجمر أزيا مهارج زخونت كوميدي كريكمي كم دم أبي أحمد أبزو وانزي شيخ عامة تقاليسكم تسعروني كيمسلكم يبل الله عند شي عامة بيتاقلوا سلما يشنفون بحكي ታሪክ መንግስቱ ኃይለ ማርያም ዘይፈልጥ ደቆይኑ መንግስቱን ዝተዛረቦ ነገር ነሪ ከሚቀጥለው 100 ዓመትን ዋጋል እንጂ ሚኖ ህይወት የለም ብዙሆነ አብዝዋን እዚ አቢሲኒያ ድማ ሁቋ ሴሬ ያለሁ ይብላል ጠቅላይ ሚኒስትር አብይ አህመድ የአቢሲኒያን ወገብ ሰብረነዋል ማለታቸው ተገለጸም ሁቋ አቢሲኒያ ማለት ታይ ማለት አቢሲኒያ ማለት አምሃሩ ተጋሩ ኤርትራውያን ማለት እቲ ፖለቲካ ንጹርና ሆነ ይመጻሉ ማለት ስለዚህ እንታይ ከንሐር ይግባና ናኹም ጥፋኩም ይላ ይሐስብኔ እስኪ አብ ማህበራዊ ሚዲያ እንፈልጦ ሀብታሙ አያለው ድማ በዛዕባ ትግራይ ኤርትራ ከሙድማ አብይ አህመድ ዝተዛረቡ ዘረባሉ ንዑ ድማ ከስማዓኩም at the end of the day መተኮስ የጀመራችሁ ቀን ልብ ያለው ፖለቲከኛ የእውነት ለሐቅ የሚታመን ካለ ትግራይም ኤርትራም አማራም የትኛው ሴማዊ ኃይል ራሱን መከላከል ውስጥ ይገባል ማለት ነው ኩሜ ጽምዶና በመሐሩን ብዝለዓለ መንፈስን ብዝለዓለ ናህርን ፕሮፓጋንዳን ይስርሐሉ ከምዘሎ ክሕብረኩም ለኒ እዚ ኤርትራ 60 ኣብዚ ሚዲያ ለጽልእን መፈለላይ ንስዕርና ንፍቅርን ሓድነት ሕብረተሰብና ንሰርሕ ላይክ شير سبسكرايب قبرونا يغنيلنا سلام سلام عملنا على متنبرو تختاتلتي رأيناكم ودما إيرتر 60 سلام عملنا مسكولنا يكون لما أنت أزيو أجداش زغونو مهاري زغونو نجارات يزلكم مسئل لكم كان مجمرة برنامج سجام مودات عمساي كم تصلحوا تصفنا قبركم مجمرة فيديو لايك بمقبار جمرو نزيد سبسكرايب إننا قبركم زيت يزول لكم دما عقب أو كبركم دلي سبسكرايب قبرو إيرتر 60 كم ودما رأيني ناتكم شانال يمو يعبيوا نابكل لكم بس حدما تحاببرو كبل يدلي تاكن ازاز زولع تايتاينيا كاب زولع عليو هو برجر في مانس بيزا بقرطه برچ قبدفع كورنج بمانكا قعات بشرو قلب سيرفيس دنش اف1 تيكاند شرو برسم بقلصمو هادونا مالك كازيوم تايطعم كازيوم تايطعم سلام كلهم زتعامل سلامي بقولك عبد زوبازي سلامي لاندلي عبد زوبازي كوينات عين دلنينا عبد زوبازي دحر حج زبعاس دحر حج حدو زتاقوس زخونه عن حراي تجراوي ارتراو كهلو عين دلنينا سلام اينا اندلي صمدو زلعله مقصد عبد زوبازي زنبرو حزبታት بسلام بناتነት ዝነብሩሉ ኡፎይ ኢሎም ብረሃዋን ቀሳነት ዝነብሩሉ ጊዜ ክመጽ ዝለዓለ እጃምን ተራ ኣለዎ ይኽእል ከምታ ቀዲመ ዝበልኩኩም ከዓ አብይ አህመድ እንታይ ከም ዝበለ እስኪ እንስማዩ 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ حادش عامت انت تقالسوني حادش عامت ملو دلايوم كغبرو انت تقالسوني كسعروني كم زي كألو فريطهم بزي عبقرمي زخبرة مخربيت صاوعة تغبرو اللهم يبلعنا إذا فكرازي كرم حجي منقستو حالة مانوون زفكروي منقستو حالة ماريانجي زنوبرو ናይ ወታደራዊ አቋምን ከምድማ አውሽጥ ወታደራዊ ዝነበረ ቅርጽ አሰላልፋን ሐያል ዝካሃራ ይኮናል በመንጽር መንግስቱ ኃይለማርያም አብይ አህመድ እንድሕሪናዮ ግን እልፊ ሙሩኽ ወድ ሙሩኽ እልፊ ጆኖሳይደር እልፊ ጨፍጫፊ ዝኾነ በዓል ስልጣን ሒዙስ ከም ዝክፈክር አይ ተገቦ ነሩ ብዙኾነ ግን አቅለ ጽበት ዘይግብሮ ነገር የለን ዘይዛርቦ ነገር የለን አቅለ ጽበት ይዙ ሁሉ ነገር ከዛርቦ ከኢሉ ዘሎ ክብል ይደሊ ኮብራ ተከታተልተና መንግስቱ ኃይለ ማርያም ተዛርቦ ዘርባስኪ ምን አይነት ሁኔታ ድል እንደማያርጉ ያውቃሉ በፍጹም ነው ግልጽ ይመስለኛል ለሚቀጥለው 100 ዓመትን ዋጋል እንጂ ሚኖ ህይወት የለም ይሄንን ያውቃሉ ኢምፖሲብል ነገር ነው የሞከሩት ከመነሻው
እኔ እንደሚገባኝ እዋ መንግስቱ ኃይለማርያም ዝብል ዘሎ ንዝመጽ አሻሓት ዓመት ዋላ እንተ ተዋጉኡና ከም ዘይስዕሩና እናፈለጡ በዓቅለ ጽበት እዮም ዝዋጉኡና ዘለው ንበዓል መን እዮም ኣብቲ ዋነቲ ዝዋጉ ዝነበሩ ፍቃድ ንመንግስቱ ኃይለማርያም ድቃስ አስኢኖሞ ዝነበሩ ወያኔን ሻዕብያን ንመንግስቱ ኃይለማርያም በሐንሳብ ጸሚዶም ወያኔን ሻዕብያን ሐንሳብን ሐዋሩን መንግስቱ ኃይለማርያም ስደተኛ ኮይኑ ክነብር እቲ ጨፍጫፊ ዝነበረ ሰራዊት ና ኢትዮጵያ ናይ ደርግ ሰራዊት ካብ ትግራይን ካብ ኤርትራን ሐዋሩ ተጸራሪሁ ክወጽ ዝገበሩ ጀጋኑ ሕወሓትን ሻዕብያን አብይ አሕመድ ዳ አይ እንኳን ዶ ተቃሊሶሞ አይ እንኳን ዶ ምስኡ ገጢሞሞ በፕሮፓጋንዳ ጥራይ ሎሚ እንታይ ዓይነት ፍርሕን ራዕድን እንሰማዕ ኣለና ኣብ ብልጽግና ርዱእ ነገር እዩ እስኪ ንቐጽል ኣብዚ እዋን እዚ ኣዝዩ ኣዘራራቢ ኮይኑ ዘሎ ድማ ኣብዚ ጽምዶ እዚ ኣምሓሩ ኣክቲቪስት ተሓዊሶምና ኣለው እስኪ ንስማዕዮ ሃብታሙ ኣያሌው ናይ ኢትዮ 360 at the end of the day መተኮስ የጀመራችሁ ቀን ልብ ያለው ፖለቲከኛ የእውነት ለሐቅ የሚታመን ካለ ትግራይም ኤርትራም አማራም የትኛውም ሴማዊ ኃይል ራሱን መከላከል ውስጥ ይገባል ማለት ነው። አብይ አህመድ መተኮስ የጀመረ ቀን ማርክ ይሄንን ስለ ከወያኔ ጋር ያልተገባ ጉድኝት ፍጠር እያልኩ አይደለም ያለሁት። ወያኔ ከአማራ ጋር አላይ አድርጋ ሰርቫይቭ ማድረግ ከፈለገች የአማራ ህዝብ ያቀረባቸው መሰረታዊ ጥያቄዎችን የማክበር ግዴታ አለባት። ምንም ጥርጥር የለም። ነገር ግን አብይ አህመድ ሴማውያንን ለማጥፋት ትግራይ ይዘምታለው ያለ ቀን ማንም አማራ አይዘምትም። ትልቅ ኮኦፕሬሽን ነው ይሄ በራሱ። አብሮ ለመታገል የጋራ ስምምነት ይፈልጋል። ስለዚህ በመሰረታዊ ጥቅሞች ጉዳይ ላይ መነጋገር ይጠይቃል ከማንም ጋር ከብሔራዊ ጥቅም ጋር። አትሊስት ግን አብይ አህመድ ወደ ኤርትራ ቢዘምት በማናቸው መንገድ የአማራ ህዝብ ለዚህ ኮኦፕሬት አያደርግም። ጸዳሉ ደሴን ተወስደው እንዶ ማየት ቆራጡና ጸዳሉ ከፊት አሰልፏቸው ሻዕቢያ በመጀመሪያው ቀን ይጠብሳቸዋል። ደን ያልቃል። ብርሃኑ ጁላ እስከ ሰሜን ሸዋ ክድል ካገኘ ይሮጣል። አሁን ግን ሰሜን ሸዋ ድረስ ሮጦ ማይቆም አሁን ከገባበት ሰሜን ሸዋ ጋር የሚቆም ነገር የለም። ስማ በጣም ፉከራችሁን ምናምን ቀረርቶ ንዛም ለማያቋችሁ ሂዱና ፎክሩ። የማያቋችሁ ቦታ ሄዳችሁ ፎክሩ። ኢሳይያስ ከናንተ ጋር ሆኖ ኦህዴዶች በአማራ በኩል ኃይል ከናንተ ጋር ሆኖ በአፋር በኩል ኃይል ከናንተ ጋር ሆኖ ሱዳንን አዘግታችሁ ከቲፒኤልኤፍ ጋር ገጥማችሁ አልቻላችሁ። ታውቁታላችሁ። አሁን ከኤርትራ ጋር ከአማራ ጋር ጦርነት ውስጥ ናችሁ። ከቲፒኤልኤፍ ከትግራይ ዛሬ ፓርቲ አቋቁመዋል። በነገራችን ላይ አቤት ጭንቀት! ዛሬ ፓርቲ ተቋቁሟል። አብይ አህመድ መቀሌ አንድ የፖለቲካ ፓርቲ አቋቁሟል። እስቲ ወንድ ከሆንክ ጌታቸው ረዳ ሄድና መቀሌ ጽሕፈት ቤት ክፈት። ሓቂ ተዛሪቡ ኣብታማ ኣያሌው እንታይ ዝብል ዘሎ ኣብዚ እዋን እዚ ንሰሜናውያን ክነጥቅዕ ኢልኩም እንተ ደኣ ተኩስ ከፊትኩም ትግራይ ኣምሓራ ኤርትራ ብሓንሳብ ኮይኑ ክበልዓኩም እዩ። ቅድሚ ሕጂ ኣምሓራ ምሳኹም ኮይኑ ዓፋር ምሳኹም ኮይኑ ኤርትራ ምሳኹም ኮይንኩም ኣብ ናይ ትግራይ ኩናት ተጋሩ ንበይኖም ኣጥፊኦምኩም ነይሮም ተጋሩ ንበይኖም በሊዖምኩም እዮም ነይሮም ኢሎም ኣይ እንኳን ዶ ሕጂ ኤርትራን ኣምሓራ ምስ ትግራይ ኮይኖም ይብላሉ። ብዝኾነ ኣብዚ እዋን እዚ ካብ ምሕር ጭንቀት ኣብ ውሽጢ ትግራይ ሓደ ፖለቲካዊ ፓርቲ ተቋቁሙሎ። ግን እዚ ፖለቲካዊ ፓርቲ ኣብ አዲስ አበባ ኮይኖም ዝመርሕዎ እምበር ኣብ መቀለ ከይዶም ዝመርሕዎ ኣይኮነን። እስኪ ሰብኣይ እንተኮይኑ ጌታቸው ረዳ ሎሚ ኣብ መቀለ ከይዱ ነቲ ፖለቲካዊ ፓርቲ ይጎስጉሰሉ ይብላሉ።
بزغنا جن إذا عين الزربا نمنتايهم تزاربهم حج بعلي أم حرون نزن نجرزي نسأمرو زك على علوي زحوس وزحمرو زلو تلكا أبي أحمد سبر زينا سمعنا لنا يتوفرم كم زولو اسكن اسمعيه ጠቅላይ ሚኒስትር አብይ አህመድ የአቢሲኒያን ወገብ ሰብረነዋል ማለታቸው ተገለጸም። ጠቅላይ ሚኒስትሩ ከኖቤል ሽልማት በኋላ ትልቁ በረከት የትግራይ ጦርነት ነው ማለታቸውም ተሰምቷል። 1 ሚሊዮን ህዝብ ስለሞተ ወደ ትግራይ ከሚሄደው የእርዳታ ኮታም ይህንን የ1 ሚሊዮን ህዝብ አለመኖር ታሳቢ እንዲደረግ የተናገሩበት ወቅት እንደነበርም ታውቋል። ወደ አውሮፓ ከመጓዛቸው ጥቂት ቀናትን አስቀድመው በቀዳማዊ እመቤት ጽሕፈት ቤት ምሁራን ናቸው፣ ነባሪ ኦሮሞ ፖለቲከኞች ናቸው ብለው የለዩ ቸውን ሰዎችን የሰበሰቡት ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ለኢትዮ ፎረም ደርሷል። በቀደመው የሰርቢያ ኤምባሲና በአሁኑ ወቅት ለቀዳማዊ እመቤቷ እንደ ተጨማሪ ጽሕፈት ቤት በሚያገለግለው ግቢ ውስጥ የኦሮሞ የተባሉ ምሁራንና የቀድሞ ፖለቲከኞች ናቸው ያሏቸውን ሰዎችን ሰብስበው ነበር የሚሉት አስተያየት ሰጪዎቹም ያነሷቸው በርካታ ጉዳዮች ቢኖሩም በዋናነት ያተኮሩት ግን በሰሜኑ ጦርነት ላይ ነበር ብለዋል። የኦሮሞ ምሁራን መርምሩም ትግራይን ያንበረከከ ከኔ ውጭ ማንም የለም ሲሉ ተናግረዋል የሚሉት ምንጮቹም ንጉሱ ትግሬን መቋቋም ሲያቅታቸው በጋብቻና በመሰል መንገድ ለማባበልና ለመያዝ ሞክረው ነበር። መንግስቱ ኃይለማርያምንም ተባብረው ጣሉት። ትግሬን ከናጼ ዮሐንስ በኋላ ያንበረከከ የለም፣ ይህንን ማድረግ የቻለው የናንተው ልጅ አብይ አህመድ ብቻ ነው ብለው ከተናገሩ በኋላም በራሳቸው ንግግር ከት ብለው ሳቁ በማለት ያብራሩት ምንጮቹ ከታዳሚዎች ውስጥ አነስተኛ ጭብጨባ ያደረጉ ሰዎች ነበሩም ብለዋል። ከኖቤል ሽልማቱ በኋላ ትልቁ ስኬታችን ትግራይን ማንበርከክ ነው የሚለውን ደጋግመው ነገሩን የሚሉት እኒሁ የስብሰባው ተሳታፊም ከሰላም ስምምነቱ በኋላ በትግራይ ክልል ውስጥ ያለውን ማህበራዊና ፖለቲካዊ ሁኔታ እንዴት እንደመሩትም አብራርተዋል ብለዋል። እንደምታውቁት ሁሉም ትግሬም እኛን እየተዋጋ ነበር። ይህ ጠላት ኃይል 1 ሚሊዮን ሰው ገደላችሁ ይለናል። ከስምምነቱ በኋላ የእርዳታ ድርጅቶች ወደ ትግራይ እርዳታ ሲያጓጉዙ የሚቀርበው የእርዳታ መጠን በ1 ሚሊዮን መቀነስ አለበት አልኳቸው። ምክንያቱም 1 ሚሊዮን ገድለውብናል ካሉ ለሞተ ሰው እርዳታ አይሰጥም በማለት እንደገና በራሳቸው ንግግር ፈገጋሉ። የሚስቅ ሰው ሲጠፋ ግን አልገባችሁም እንዴ ብለው ይህንኑ አብራሩልን ሲሉ ገልጸውታል። ከስምምነቱ በኋላ ትግራይ ተበትኗል፣ አንበርክኳለው፣ በአጠቃላይ የአቢሲኒያ ወገብ ተሰብሯል። ይህንን ማድረግ የቻለ አንድም የኢትዮጵያ መሪ ከኔ በፊት አልነበረም በማለት በኩራት አብራርተውልናል ሲሉም አክሏል። ከዚህ በኋላ በትግራይ ውስጥ ህልውና የሚኖራቸው ወይንም ሰርቫይቭ ማድረግ የሚችሉት እኛን የሚከተሉትና ለኛ የሚታዘዙ ብቻ ይሆናሉ። ያ ካልሆነ መበተኑና እየተከተሉ ማጥፋቱ ይቀጥላል በማለት ዝተዋል ሲሉ አስተያየት ሰጪው አክሏል። ኦሮሚያን በየቀኑ በሚገደሉ ሰዎችና ለፍርድ እንኳን ባልታደሉ ሰዎች አጉሮ የሚውልን መንግስት የሚመሩት ጠቅላይ ሚኒስትር አብይ አህመድ ራሳቸው ያቀረቡት የኦሮሞ መንግስትን የሚመሩ አድርገው ነበር የሚሉት እኒሁ አስተያየት ሰጭም በተደጋጋሚ እየነገሩን የነበረው የኢትዮጵያን ታሪክ የኦሮሞ ምሁራን መርምሩ፣ ትግሬን ያንበረከክ ነው እኛ ብቻ ነን እያሉ ነበር በማለት ሲናገሩ በአድናቆትና በድጋፍም በትዝብትም የሚመለከቷቸው ነበሩ ብለዋል። የአቢሲኒያን ወገብ ሰብረኗል የሚለውን ጉዳይ ሲያብራሩ ሰፊ ጊዜ መውሰዳቸውን የጠቀሱት ምንጩ ኦሮሞ ሆኖ ከትግሬና አማራ ጋር የሚሰራም አማራ ተገደለ ትግሬ ተራበ እያለ ሲያላዝን የሚውላለም ይህ ቀንደኛ የኦሮሞ ጠላት ነው በማለት ተናግሯል ሲሉም ነግረውናል። ከዚህ በፊት አማራን ሰባበር ነው አታለል ነው ወዘተ የሚለውን ንግግር ሲናገሩ የነበሩት ጠቅላይ ሚኒስትሩ አሳድጌና አስተምሬ ለሹመት አበቃሁት የሚሏቸው ሽመልስ አብዲሳ ነበሩ። ጠቅላይ ሚኒስትሩ ደግሞ ይህንኑ ጉዳይ ወደ አቢሲኒያ ከፍ አድርገውት ቢያንስ 30 የሚሆኑ ሰዎችን ሰብስበው ወደ አውሮፓ ጉዟቸው ከማቅናታቸው በፊት ተናግረውታል። ያ ጨካን ዝኾነ መራሒ ትዝገርመኩም ድሕሪ ናይ ዓወት ኖቤል ሽልማተይ ካልኣይ ዝተዓወትኩ ንትግራይ ከንበርክኽ ኣብ ትግራይ ዝኸፈትኩዎ ኩናት እዩ ይብላል። ንትግራዋይ ብጀካይ ኣብ ታሪክ ኢትዮጵያ ዝሰዓሮን ዘንበርከኮን የለን ብላል። ሕጂ እውን ኣብ ትግራይ እንትርፎ ንዓይ ተኣዚዙ ዝነብር ተዘይኮኑ ንዓይ ኣይእዘዝን ዝበለ ብምሉእ ደድሕሪኡ እናኸርኩ ከጥፎ እየ ከፅንቶ እየ ዝብል ዘሎ። ብዝኾነ ግን ኣብ አቢሲኒያ ዝነበረ ፈኸራ ብሰንኪ ወዲ ኦሮሞ ዝኾንኩ አብይ አሕመድ ንሓንሳብን ንሓዋሩን ተሰይሩ እዩ ዝብል ዘሎ እምበኣር ኣብዚ ሰዓት እዚ ተጋሩ ትግርኛ ተዛረብቲ እናበለ ዝዛረብ ዘሎ እንኮላይ ንኤርትራ ከም ዝኾነ ኩሉ ሰብ ልብ ክብሎ ይግባእ ኢንክሉድ አምሓራ ማለት
ስለዚህ እዚ ሰብ እዚ ሎሚ ብዝተዘርግሐ ወይ ከዓ ብዝተሰምዐ ሓበሬታ ማዕረክ እንደይ ንሰሜን ከውድም ከጥፍእ ከጽንት መጽዩ ከም ዘሎ ርዱእ ዝኾነ መረዳእታ ይኸውን ማለት እዩ ክቡራት ሰማዕትና እዚ እንድሕር ኮይኑ እንሰምዖ ንሪኦም ዘለና ጽምዶ ናይ ግድን ኢና ክንጸምድ ናይ ግድን ምክንያቱ ጽምዶ እንተደኣ መጽዩ መንራዕራዕ ከም ዝበልሲ ፍሉጥ ነገር ብዛዕባ ጽምዶ ምስተዘርበ ጽምዶ ንጽምዶ ኮይና ኣላ ኣብ ቴሌቪዥን ናይ ብልጽግና ጽምዶ ወላ ሓንቲ ኣገዳሲ ተዘይከውን ብዛዕባ ጽምዶ ንሶም ክዛረቡ ኣይምወዓሉን ኣይመሓደሩን እቲ ዝገርም ነገር ግን ጽምዶ ባዕሉ ገይሩ ንትግራይ እንታይ ከም ዝገበረ ስለ ዝፈልጥ ጽምዶ ኢሎም ዝዛረቡ ንኸብዶም ዝሓደሩ ወርደተኛታት ባንዳታት ዝኾኑ ሰባት ሒዞም መጽዮም ኣሎ እንኮላ ብርጌና ኣሕመዱ ማለት እዩ እስኪ ንቐጽል መላ ተጋሩሲ ንኤርትራ ክነድሕር ንመውትን ይብል ዋ እኒ ኸዲኻ ኣሞትን ህይወቱን ተጠዊልካስ ብዛዕባ ናይ ኤርትራ ምድሓን ዘይምሓን ተወግዕ ትጸገም እንታይ እኒ ትግራይ ፀገም ላ እንዲልካ ይኮንካ ተኣምን ዘለኻ ማለት እዩ እምበር እኮ ትግራይ ፀገም ሊልካ ተኣሚንካማ ኣይኮንካን ምስ ኤርትራ ጎረቤትካ ዝጥዕመካ ትኮይንስ ምስ ኣፍጋኒስታን ኪድካ ክትሰርሕ እውን ክትሓስብ ኢኻ ናይ ባሕቂ ሕልና ዘለዎ እዚ ንሕና ንኤርትራ ከነድሕን ክንብል ኣይንጽመድን ኢና ዝብሉ ተጋሩ ትግራይ ኣብ ምንታይ ኩነታት ከም ዘላ ዘንጊዖም ኣለዉ ማለት እዩ ኣብ ትግራይ እንታይ ዓይነት ሳዕቤንን እንታይ ዓይነት ውርደትን እንታይ ዓይነት መከራን እንታይ ዓይነት ምፍንቃል እንታይ ዓይነት ጆኖሳይድን ምጽናት ዓሌት ከም ዝተፈጸመ ኣይፈልጡን እዮም ማለት እዩ ንዚ ኩሉ ረሲዖም ንኤርትራ ይነድሕን ኢና ኣብይ ኣሕመድ ዝተፈላለዩ ጠለባት ናብ ትግራይ ከይኣቱ ብዓፋር ጥራይ ዘይኮነ ብክልል ኣምሓራ ኩሉ ነገር ዓፅዩ ኣብ ዘለወሉ እዋን እንታይ ትጽበለኻ እንታይ ትጽበየለኻ ወረ እንታይ ትጽበየለኹ ስለዚ ኣብዚ እዋን እዚ ፈቲና ጸሊኢና ጽምዶ እቲ እንኩ ኣማራጺ ትግራይ ትድሕነሉ ዘይኮነስ ኣማራውን ዝድሕነሉ ኤርትራውን ዝድሕነሉ ጽምዶ የግድስ እዩ ስለዚ እዝን ወዲ ከምዝን ዝዓመሰሉ ነገራት እንተደኣ ርኢና ጽምዶ ናይ ግድን ኣድላይ ከም ዝኾነ ክንርዳእ ጥራይ ይግባእ ክብለኩም ደሊ እምበኣር ክቡራት ተኸታተልቲ ኤርትሪ 62 ከምኡ ድማ ራእይና ምሳይ ስለ ዝጸናኹም ይቐኒየለይ ክብረት ሃበለይ ናብ ኩሉ ክበጽሕ ሼር ሰብስክራይብ ግበሩ ነዚ እትርእይዎ ጸናሕኩም ቪድዮ ድማ ላይክ ጌርኩም ኮመንት ሓሳብኩም ድማ ብምሃብ ሓሳብኩም ረኣዩ ክብለኩም ደሊ ሰላም ኣምላኽ ምስ ኩልና ይኹን ጽምዶ ንቕድሚት